አይሽሬ ምርጥ ሙዚቃዎች timeless music ሙዚቃውን አቋርጣችሁና በሙዚቃው የጀመርነው የዛሬው የኪነት ባለሙያ እንግዳችን ይህንን ቀደም ብላችሁ የሰማችሁትን ዝማም ሰው ለበኔ የተባለው የተጫወተው ስለሆነ ነው። ጌታቸው ካሳ ይባላል። ከስቱዲዮአችን ይገኛል። በሙዚቃ ዓለም ከተሰማራሁኝ ወደ 16 አመት ሆኖኛል። እንግዲህ ትዝ የሚለኝ ከዛ በፊት ያለው ሙዚቃ እንዴት ጀመርክ ነው የሚባል ጥያቄ አስታውሳለሁ። በትምህርት ቤት በነበርኩበት ጊዜ ተማሪ ሆነ እየተጫወትክ ነው ማለት ነው? ተማሪ ሆነ እየተጫወትኩ በትምህርት መዝጋው ላይ በትምህርት ቤት ማለቂያ መዝጋው ላይ መጨረሻው አመት ላይ ልጆች ስለሚያውቁኝ ጌታቸው ሙዚቃ ይወዳል፣ አንዳንድ አንሶችም እንደዚህ ይችላል፣ ዘፈን ይችላል እያሉ ስቴጅ ላይ በማውጣትና በማንጎራጎር እንደዚህ አንዳንድ ነገር አደርግ ነበር። ከዛም አልፎ አንዳንድ ቲያትር ቤቶች ይሄው አንዳንድ ሙዚቃ አይ ነበር። ግን አንዳንድ ዘፈኖችን በማይ ጊዜ መቼ ይሆን እንደነሱ ነው ለመድረስ ወይንም ለሙዚቃ ለመጫወት ይችል ይሆን በማለት ጉጉት ነበር ማለት ነው። ለመሆኑ እንግዲህ ሙዚቃ ስትጀምር አንዳንድ ሙዚቃዎችን በትምህርት ቤት የምትዘፍን ከሆነ የምትከተላቸው ሰዎች መኖር አለባቸው። የእነማን ሙዚቃ ነበር ያኔ ደስ ብለው ገልብጠህ ወይም እነሱን አስመስለህ ለመጫወት ትሞክር የነበረው? በዛ ጊዜ የምከተለው ሙዚቃ የነ ኤልቪስ ፕሬስሊ ነበር። የውጭ ዘፋኞች ማለት ነው። የሀገር ውስጥ አልተከተልም? የሀገር ውስጥ ምከተል ነበር። እርግጥ በታምራት ሞላና ጥላሁን ገሰሰ የእነሱን ዘፈን እንደዚሁ አንጎራግር ነበር። ቾንዳላየና ሰምቶ እንዳልተረዳ ያለፈዋለው ሁሉም በመረዳ ቾንዳላየና ሰምቶ እንዳልተረዳ ያለፈዋለው ሁሉም በመረዳ ግን 16 አመት በሙዚቃ ዓለም መቆየት መቼም ረጅም ጊዜ ነው። በወጣትነት እድሜ አሁን ስንት አመት ነው ጌታቸው? አሁን ወደ 31 አመት። ይሄ እድሜ ግማሽ በሙዚቃ ያለፈ ነው። እርግጥ ብዙ የምችስ ዘፈን እንደዚህ በቀላል የሚገመት አይደለም። ብዙ ኢነርጂ የሚያስፈልገው ነው እና ለረጅም ሲባል ስንት ሰዓት ያህል ቆመህ ትጫወታለህ? ርዝማኔው ምናምን ሳይሆን አንድ ሙዚቃ አንድ ዘፈን ለመጫወት በጣም እንጃ ጉልበት ያስፈልገዋል። ይሄ ሩጫ ማለት ይችላል እና በጣም ከባድ ይመስለኛል። በዚህ ምክንያት ነው ሊያምህ ይችላል። እግርህን ነው የሚያመኘው? አዎ። አሁን እንዴት ነው ታዲያ? መቼስ ያው የእንጀራ ጉዳይ ስለሆነ እንደምንም የታገልኩ ሰራበታለሁ። ወደፊት ሕክምና መቼስ ወደ ሕክምናም ጌታቸው እግርህንም ቢያምህ ድምጽህ መቼም እንዳለ ነውና ብዙ ጊዜ የምትጫወታቸው የጥንት ጨዋታዎችን ነው ጌታቸው። እንደምናስታውሰው ብዙ አድማጭም የሚያስታውስህ በተለይ በትዝታ በተባለው ነው። በዚህ በውድ ፕሮግራማችንም አልፎ አልፎ ያንተን ትዝታ ጨዋታ ስናስኬደው ነበርና ምናልባት አንተም እሱን ሰምተህ እዚህ እየተወያየን ትዝታውን ቀጥለህ ድምጽህን አድማጮቻችን እንዲያዳምጡት አንዳንድ ዘፈኖችን ታሰማን ይሆናል። ዘመን አይሽሬ ምርጥ ሙዚቃዎች timeless music ደስታም ማዘን ጎነብኝ ኮነኔ ምን ብሆን ይሻላል አልገባኝም ለኔ መስራትና መድከም
መቻቃተ ኮኔ ኑሮ ለመታገል ንጥራለኩኔ ሙዚቃ በዛ ጊዜ ነው የጀመርኩት ማለት እችላለሁ። ሙዚቃ ደግሞ አጀማመሬ አዝማሪና የሚል ጣሊያኖች ስለ አዝማሪ የዘፈኑት አዝማሪና 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 ሙዚቃ ዓለም ልገባ የቻልኩት እዛው መርካቶ ውስጥ ነው። ይሄንን ስለ አዝማሪ ጫወቱ ነው። ያንን ሜሎዲን ጫወተው ነበር ለማለት እችላለሁ። ሜሎዲውን ደግሞ የምጫወተው ልክ በ6 ዓመቴ ነው። እግዚአብሔር ይመስገን እስካሁን ድረስ ኖሬበታለሁ። አዝማሪና አዝማሪና ጁባዴ ቦዱ ቦቡቤ ዳዴ ዱዱዱ ቦባዱዲ ዳዱዲ ዳዳዱዱዱዱ አዝማሪና አዝማሪና ዘውትር በየለቱ ላሳካ ኑሮ ቀላቱ ድራም ደግሞ እሱም እግዚአብሔር የሰጠኝ ነው። ልክ በደሜ ውስጥ ነው ያለው ብያለሁ። ሙዚቃ የነ ኤልቪስ ፕሬስሊ የነ ባባ ብሎ ባብላ እሱን ስለምሰማ ድራም ላይ ቁጭ ብዬ ገብቼ መጫወት ችያለሁ። ፉት ፔዳሉ ነበር የሚያስቸግረኝ፣ ምንም አላስቸግረኝም። ቀጣ ገብቼ ችያለሁ። እመኛለሁ ዘወትር በየዕለቱ ላሳካ ኑሮን ከብላቱ ኑሮና ብላቱ እስኪቃናልኝ በሀሳብ ግስጋሴ ወደር የለኝ አልቃና ያለ ኑሮና ብላቱ መቼም አልቀረ ምኞት መዘግየቱ መቼም አልቀረ ምኞት መዘግየቱ አሰብኩኝ አለምኩኝ እኔም ሁሌም አዲስ ነኝ ለዛሬ በእውነቱ ሀረር ፖሊስ ኦርኬስትራ ውስጥ ተፈላጊ ሆኜ ለገባሁኝ አስታውሳለሁ። ጀነራል ሞገስ በየነ፣ ጀነራል ጌታቸው ሽበሺ ወደዱኝ። ወታደርነት ሊያስገቡኝ ፈለጉ። እኔም ጠፍቼ ወደ አዲስ አበባ ገባሁኝ እንደገና። ከሀረር መጥቼ ቀጥታ ወይዘሮ አሰገደች አላምሮ ቤት ስገባ ልጄን ነው ያሉኝ። ትልቅ ናቸው። ልጄን ነው ያሉኝ። ልክ ድራም ላይ ወጥቼ እና እመኛለሁ እዛው ተጀመረ። ከፖሊስ ኦርኬስትራ አባ ቹቹ ይባላል። አሁን ቅድም ሳክስፎን ሲጫወት ሰምቻለሁ። ትዊስተን የሚለው ላይ እዛ እየጠፋ እየመጣ ነው የሚጫወተው። እመኛለሁ ምናምን ሲጫወት ደና ሰው መምጣት ጀመረ። የሚገርም ነገር ነው። እንደውም አቶ ጌታሁን ሁነኛው የሚባል ለመንግስቱ ነዋይ ጠበቃ የተመረጠ የነበረው እሱም ይመጣል። ብዙ ሰው ይመጣ ነበር። ብዙ እንጫወት ነበር። ብዙ ለውጭ ያለው ቤቱ ዘመን አይሽሬ ምርጥ ሙዚቃዎች timeless music እንደገና ተመልሼ ስመጣ አሰገደች ካሳ የምትባል ዘፋኝ ነበረች። ከሷ ጋር እንደዚሁ ጓደኛ ሆን አንድ ቤት መኖር ጀመርን። በእውነቱ አባቴ ደስ አላለም በሙዚቃ ዓለም ውስጥ ስኖር እና ምን ላድርግ ቤት ስጠይቃት በእኔ አባት ስም አድርገው፣ የአባቷ ስም ካሳ ነው፣ አሰገደች ካሳ ነው ስሟ፣ አድርገው አለችኝ። እኔም በዛው ጌታቸው ካሳ ተብዬ ይኸው እስካሁን ድረስ አለው ለማለት እችላለሁ። Hey
አሜሪካን ከመሄድ በፊት በፈረንጅ አቆጣጠር 1972 አባቴን ወደ ሂልተን ጋበዝኩት። ሂልተን ሆቴል ሳየው አባቴ ቤቱን አላመነውም፣ ሆቴሉን አላመነውም። ወደ እኛ የምንበላበት ኮፊ ሾፕ ይባላል። እዛ ወስጄው ምን ልጋብዝ ስለው ስፓጌቲ ብሎ ጠየቀኝ። እሺ ስፓጌቲ ያዘዝኩለት። ከዛ ከበላ በኋላ ወደ ጨዋታችን ሄደን እኔ አለኝ አባቴ አለማወቅ ነው፣ መሀይም ነኝ፣ ሙዚቃ እንደዚህ መሆኑ አላቅም፣ ስምን ልለውጠው ወይ ጸጋዬ ብሎ ጊዜ ልጄን አሁንም ቢሆን ምንም አይደለም ካሳ በለው ብሎኛል። ተዋደንን ያላንዳ ጥላቻ ያስፈልጋልና የፍቅር ጋብቻ የማልቅ የለም ፍቅር አበባ ነው የሚልሽን ስሜ ጋብቻ ፍሬ ነው ጅዊሳ ዘመን አይሽሬ ምርጥ ሙዚቃዎች music.